قوم هلكوا وسقطوا في الضلالة بسبب بغضهم لأهل البيت، وقوم هلكوا وأهلكوا بادعائهم الحب المفرط المخالف للشريعة الغراء. جنبنا الله كل هلاك وضلال، ووفقنا لسبل الحق والنجاح، وجعلنا ممن يستمعون القول فيتبعون أحسنه. يقول الله تبارك وتعالى: وإذا قرئ القرآن فاستمعوا له وأنصتوا لعلكم ترحمون. وقال عز من قائل كريم: فإذا قرأت القرآن فاستعذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. ذلك الذي يبشر الله عباده الذين آمنوا وعملوا الصالحات. قل لا أسألكم عليه أجرا إلا المودة في القربى، ومن يقترف حسنة نزد له فيها حسنا، إن الله غفور شكور. بارك الله لي ولكم في القرآن العظيم، ونفعنا بما فيه من الآيات والذكر الحكيم، وثبتنا على الصراط المستقيم، وأجارنا من خزيه وعذابه الأليم. أقول قولي هذا وأستغفر الله العظيم لي ولكم ولسائر المؤمنين، فاستغفروه إنه هو الغفور الرحيم والبر الكريم. الحمد لله الذي اختار لنبيه نبيه المصطفى، وشرف نسبه الطاهر المصفى، وجعل أمته خير الأمم، وأسبغ عليهم جميع النعم. وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا وحبيبنا ونبينا وقرة أعيننا ونور قلوبنا محمدًا عبده ورسوله، وصفيه من خلقه وحبيبه. كان أحسن الناس خلقًا وخلقا، وأهداهم إلى مكارم الأخلاق طرقا. كان خلقه القرآن، وشيمته الغفران، ينصح للإنسان ويفصح في الإحسان، يعفو عن الذنب إذا كان في حقه وسببه، وإذا أضيع أمر الله لم يقم أحد لغضبه. من رآه بديهة هابه، ومن خالطه معرفة أحبه. يقول الحق ولو كان مرا، ولا يضمر لمسلم غشا ولا ضرا. اللهم صل وسلم على سيدنا محمد مفتاح باب رحمة الله، عدد ما في علم الله، صلاة وسلاما دائمين بدوام ملك الله، وعلى آله وأصحابه ومن والاه. أما بعد، فيا عباد الله، إني أوصيكم ونفسي المذنبة أولا بتقوى الله. يا عباد الله، بشريعتنا በዚህ በተወደደችው ንጹህ በሆነችው አላህ ጀለ ጀላሉ በወረደልን ድንጋጌ መሰረት ኸልቁን ሁሉ ለአላህ ብለን መውደድ፣ በተለየ መልኩ ደግሞ ሙእሚኑን የበለጠ መውደድ፣ ከዛም ደግሞ በተለየና ከፍ ባለ መልኩ ልዩ የሆነ ተሰጥኦና አላህ ስጦታውን ያበረከተላቸው ኻስ የሆኑ ልዩ የሆኑ ሰዎችን አብዝቶ መውደድ እንዳለብን በብዙ ኹጥባዎቻችን ላይ አውርተናል። ባለፈውም እንዳወራነው ሰሃባዎቹ ረضዋኑላሂ ዐለይሂም አጅመዒን ከነዚህ ባለ ስጦታዎች ውስጥ አንዱ ናቸው። ልንወዳቸው ልናከብራቸው የሚገባን ግዴታችንም የሆነ የዲናችን አንዱ ክፍል ነው። ልክ እንደዛውም ደግሞ በዛሬው የምናየው ከሰሃባዎቹ ደግሞ ኻስ በሆነ መልኩ ሰሃባ ረضዋኑላሂ ዐለይሂም አጅመዒን አጠቃላይ ከነቢያችን ጋር ሰለላሁ ዐለይሂ ወሰለም የተሰባሰቡ ያዩዋቸው ያገኟቸው ናቸው። በተለየ መልኩ ደግሞ የእሳቸው ቤተሰብ ሲሆን የነቢያችን ሰለላሁ ዐለይሂ ወሰለም ደምና ዘር ያለበት አህለል በይት የተባሉት የቤተሰብ ያሯሯቸው የረሱላችን ሰለላሁ ዐለይሂ ወሰለም የእሳቸው ልጆች፣ የልጅ ልጆች፣ የልጅ ልጅ ልጆች አጠቃላይ ከዛ ንጹህ ከሆነ ዘር ጋር የሚገጣጠም የሚገናኝ የሆነ የረሱላችን ሰለላሁ ዐለይሂ ወሰለም ደም ያለበትና አያቱ የሆኑለት እንደነዚህ አይነቶችንም ደግሞ አህለል በይቶችን የመውደድ የማክበር ግዴታ አለብን። ሸሪዓችን ላይ የተደነገገ የተረጋገጠ ነገር ነው።
ሰይዳችንም ሰለላሁ ዐለይሂ ወሰለም በብዙ ዘገባዎቻቸው ላይ አደራ ብለዋል። ቁርአን ላይም ደግሞ በተለየ መልኩ እነዛን ቤተሰቦችን ንጹህ የሆኑ ቤተሰቦችን አወድሶና አላህ ጀለ ጀላሉ እነዛን አልቆ ጠርቷቸዋል፣ ተናግሯል ስለነሱ። ወሊሃዛ ሸሪዓችን ላይ ካለ መሰረት ካለው ምንም ጥርጥር ከሌለበት የተረጋገጠ ነገራቶች ውስጥ አንዱ እነዛን የነቢያችን ሰለላሁ ዐለይሂ ወሰለም ቤተሰብ መሆናቸውን የተረጋገጠ እነዛን ሰዎችን ማክበር፣ ማላቅ፣ መውደድ ለአላህ ብለን ለነቢያችን ሰለላሁ ዐለይሂ ወሰለም ክብርና ለሳቸው ውዴታ ስንል መውደድ የዲናችን አንዱ ክፍል ነው። ዲናችን ላይ ያለና የተረጋገጠ ነገር ነው። ሰይዲ ረሱሉላህ ሰለላሁ ዐለይሂ ወሰለም በአንድ ዘገባቸው ላይ ኢማም ሙስሊም በዘገቡት ሰይድና ዘይድ ረዲየላሁ ዐንሁ ምን ይላሉ? አንድ ጊዜ የአላህ መልእክተኛ በመካከላችን ላይ ኹጥባ ለማድረግ ምክር ለመምከር ቆሙ አሉ። የሆነች ጉድጓድ ውሃ ኹም የተባለች ቦታ ላይ እዛች ቦታ ላይ ቆሙ፣ በመካና በመዲና መካከል አሉ። ከዛ በኋላ አላህን አመሰገኑ፣ አላህን አወደሱት፣ መከሩ፣ አስታወሱ ብዙ ነገራቶችን። ከዛ በኋላ መሀል ላይ ምን አሉ? አላ አዩሃ ናስ፣ እናንተ ሰዎች ሆይ እኔ እኮ ሰው ነኝ፣ የጌታዬ መልእክተኛ ወደ እኔ መምጣቱ አይቀርም፣ የመጣ ጊዜም ደግሞ መልእክቱን ተቀብዬ መሄድ አይቀርም፣ መለከል ሞት መምጣቱ አይቀርም፣ እኔም መሞት አይቀርም ማለታቸው። ከዛ በኋላ ወአነ ታሪኩን ፊኩም ተቀለይ፣ ሁለት ከባባድ ነገራቶችን ግን በእናንተው መሃል ትቻለሁ። አንደኛው የአላህ ኪታብ ቁርአን ሁዳ ያለበት ቅን መንገድ እንዳለ አላህ ያስቀመጠበት ኑር የሆነ ብርሃን የሆነ ሰውየውን የልብም የዛሂርም መንገዶቹን የሚመራው ትክክለኛው መንገድ የትኛው እንደሆነ የሚያሳየው ይሃ ቁርአን በመካከላችሁ አለ። ይሃን ኪታብን ያዙ፣ አጥብቃችሁ ያዙት፣ ከሱ ጋር አትለያዩ ብለው ስለ ቁርአን ብዙ ነገር መከሩ አሉ ሐዲሱ ላይ። ከዛ በኋላ ደግሞ ምን አሉ? ወአህሉ በይቲ፣ በመካከላችሁም ደግሞ ቤተሰቦቼን ትቻለሁ፣ የኔን ቤተሰቦቼን ትቻለሁ። ኡዘኪሩኩም ላህ ፊ አህሊ በይቲ፣ አላህን አስታውሳችኋለሁ፣ አላህን ፍሩ፣ አላህን አስታውሱ በቤተሰቦቼ ጉዳይ ላይ፣ አላህን አስታውሱ በቤተሰቦቼ ጉዳይ ላይ ብለው ሰይዳችን ሰለላሁ ዐለይሂ ወሰለም በጣም መክረው አስጠንቅቀው ከሄዱበት ነገራቶች ውስጥ አንዱ ነው። ለምን በእንደዚህ አይነት መልኩ የከበረ ነገር በጣም የላቀ ነገር ወደ እሳቸው ከመክበራቸው ጋር የአህለል በይቶች ክብር ከሳቸው ክብር ነው። የአህለል በይቶች ልቅና ከሳቸው ልቅና የመነጨ ነው። ከዛ አንጻር ኡዘኪሩኩም ላህ ፊ አህሊ በይቲ፣ እነዛ አህለ በይቶችን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤተሰቦችን የሚበድልም የሚመቀኝም ሐሲድ አለ። ልክ እንደዛውም ደግሞ እወዳለሁ ብሎ ደግሞ ድንበር የሚያልፋል። ለዛ ነው ረሱላችን ሰለላሁ ዐለይሂ ወሰለም ይሄን አደራ ያሉት የነበረው ማለት ነው። አላህ አላህ ብለው ረሱላችን ሰለላሁ ዐለይሂ ወሰለም ወለሃዛ የእነሱን መሐባን ልባችን ላይ ማድረግ፣ ልዩ ቦታ መስጠት፣ የእሳቸው ዘር ከተባለ እሳቸውን እንደምንወደው ለሱ ያህንም ከዛ የመነጨ ክብርን መስጠት ከዲናችን መሰረታዊ ጉዳይ አንዱ ነው። አላህ ጀለ ጀላሉ እሳቸውን መርጧል፣ ልጆቻቸውን መርጧል። ከእሳቸው ጋር የተሳሰረ ነገር ሁሉ ምርጥ ነው። ሙሒብ የሆነ ወዳጅ የሆነ እሳቸውን የሚያልቅ ከእሳቸው ጋር የተሳሰረ ነገርን በማላቅ ግንባር ቀደም ነው መሆን ያለበት። ይህ ምንም ጥርጥር የሌለው የሸሪዓችን አንዱ ክፍል ነው። በዘመናት ችግሮችና አንዳንድ የስልጣንና የተለያየ አይነት ችግሮች ምክንያት አህለል በይቶች እንዳይነሱ፣ የአህለል በይት ክብር እንዳይነሳ፣ እንዳይወራ የተደረገና የተሰራጨ ነገር አለ፣ ፍራቻ። ነገር ግን ሸሪዓችን ላይ የማናፍርበት እንደውም ደግሞ የምንከብርበት የሆነ ከባድ የሆነ ጉዳይ ነው። ረሱላችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይም እንደዚሁ በእናንተ መካከል ላይ እኮ ቁርአንንና ቤተሰቦችን ትቻለሁ፣ እነሱን ተከተሉ ብሎ በእንደዚህ አይነት መልኩ አመላክተውናል። ወለሃዛ እነሱን መሐባ መስጠት፣ እነሱ ማፍቀር፣ ማክበር፣ ማላቅ የአንድ ሙእሚን የአማኝነቱ ምልክት ነው። የሰይዳችን ሰለላሁ ዐለይሂ ወሰለም ወዳጅ የወዳጅነቱ ምልክት ነው። ዲኑን ያወቀ ዲኑን እንዳወቀ ምልክቱ ነው። አህለል በይትን አጣጥሎና አሳንሶ የሚደርስበት ምንም አይነት የዲን ፓርት የለም፣ የዲን ክፍል የለም። ከዲኑ ዋናው መሰረት ውስጥ ስለሆነ ማለት ነው። ሰይደቲ አይሻ ረዲየላሁ ዐንሃ
በሚናገሩት ሐዲስ ላይ አንድ ጊዜ ረሱላችን ሰለላሁ ዐለይሂ ወሰለም አንዲት ሻልን ለብሰው ነበረ። ይህ ሻል ተለቅ ያለ ሻል፣ ሰፋ ያለ ሻል ለብሰው ነበር። ይህን በለበሱበት ልጃቸው ሐሰን መጣ፣ ሁሴን መጣ፣ ውስጥ ከተቷቸው እዛው ሻል ውስጥ። ከዛ በኋላ ፋጢማ መጣች ልጃቸው፣ እሷንም አስገቧት እዛው ቦታ ላይ። ሰይድና ዓሊም ረዲየላሁ ዐንሁ ሲመጡ እሱንም አስገቡት እዛው ላይ። በእንደዚህ አይነት መልኩ ካስገቧቸው በኋላ ምን ብለዋሉ? ያ አላህ ጀለ ጀላሉ ለአላህ አላሁመ ሃኡላይ አህለ ቤት፣ እነዚህ እኮ ናቸው ቤተሰቦች። ያ አላህ ቤተሰቦች ማለት እነዚህ ናቸው። ኢነማ ዩሪዱ ላሁ ሊዩዝሂበ ዐንኩም ሪጅዘ አህለል በይቲ ወዩጠሂረኩም ተጥሂራ የምትለዋን አያ ቁርአን ላይ አላህ ያወረደው። አላህ እኮ የሚፈልገው ከእናንተ ያህን ቆሻሻ የሆነ ነገርን ሊያስወግድ እናንተ አህለል ቤቶች ማለት ነው። አህለል ቤት የሚለውን ራሱን ጠቅሶ ጀለ ጀላሉ ቁርአን ላይ እናንተ አህለል ቤቶችን ቆሻሻ የሆነ ነገርን ከእናንተ ሊያጠራ፣ ልክ እንደዛውም ደግሞ መንጻትን ሊያነጻችሁ እኮ ነው አላህ ጀለ ጀላሉ የፈለገው ብሎ አላህ ጀለ ጀላሉ የፈለገውንም ያደረገውንም ነው የተናገረው። ወለሃዛ የጠራ የነጻ ዘርና ቤተሰብ ያህን ነገርን መውደድ የሁላችንም ኃላፊነትና ሰሃባዎቹም ሪድዋኑላሂ ዐለይሂም አጅመዒን በዚህ ነገር ላይ መጀመሪያ አወል ሆነው የሚቀርቡት በዚህ መሐባ ላይ የማይደራደሩት ጉዳይ ነበር። ታላቁ ሰሃቢ ሰይድ አቡበክር ረዲየላሁ ዐንሁ አቡበክር ስዲቅ የሰይዳችን ሰለላሁ ዐለይሂ ወሰለም ወዳጅ ምን ይሉ ነበረ? ለሰይድና ዓሊ ብን አቢ ጣሊብ ምን ይሏቸው ነበረ? ወለዚ ነፍሲ ቢየዲህ፣ ነፍሴ በእጁ ሆነችው ጌታ እምላለሁ የረሱላችንን ሰለላሁ ዐለይሂ ወሰለም ዝምድናን መቀጠል የራሴን ዘመዶችን ከመቀጠል የተሻለኝ ነው። እኔ ጋር ይበልጣል፣ እኔ ጋር ይሻላል። የአላህን መልእክተኛን ዘመዶችን መቀጠልና እነሱን ማስደሰት የራሴን ቤተሰብ የራሴን ዘመድ ከመቀጠል ይበልጥብኛል ይሏቸው ነበር። ሰይድና ዑመር ብን አልኸጣብ ረዲየላሁ ዐንሁ የግምዣ ቤቱን ስጦታና ክፍያ ለሰሃባዎች የሚሰጧቸው ያህን ነገርን የጀመሩ ጊዜ መጀመሪያ የጀመሩት በአህለል ቤት ነበር። መጀመሪያ የእሳቸውን ቤተሰቦችን ቁጠሩልኝ፣ ለእነሱ ምን ያህል እንደሚሰጣቸው አውጡ ብሎ ከዛ ክብራቸው የተነሳ ለአጎታ ለነቢያችን ሰለላሁ ዐለይሂ ወሰለም አጎት ለዓባስ ረዲየላሁ ዐንሁ ምን ይሏቸው ነበር? ወላሂ ይሏቸዋል፣ ያንተ እኮ እስልምና ከአባቴ ኸጣብ፣ አባታቸው እንግዲህ ኸጣብ አልሰለሙ፣ ከአባቴ ኸጣብ የበለጠ ያስደስተኝ ነበር እርሶ መስለማቸው። የእርሶ መስለም ረሱላችንን ሰለላሁ ዐለይሂ ወሰለም ስለሚያስደስታቸው፣ የአላህን መልእክተኛ የእርሶ መስለም ስለሚያስደስታቸው ከአባቴ በላይም ደግሞ መስለማችሁ የሚያስደስተኝ የነበረው የምጠብቀው የነበረው የእናንተን ነበር ብለው ለአጎታቸው በዛ ደረጃ ሀታ ትልቅ በሆነው አጣ ማለት ነው እስልምና በሚባለው ጉዳይ ላይ ራሱ እሳቸውን የሚያስደስተው ነገር ይህ ስለነበር አጎታቸው ስለሆናችሁ ይህ ይበልጥብኝ ነበር ብሎ ነበር ሰይድና ዑመር ብን አልኸጣብ ረዲየላሁ ዐንሁ የሚናገሩት። ይሄ መሐባና ይሄ ክብር በዑለማዎቹ ዘንድ ሙተዋቲር በሆነ ምንም ጥርጥር በሌለው መልኩ በቁርአንም በሐዲስም በዑለማውም ዘንድ ከትላልቅ ዑለማ ከተባሉት ሁሉ ተዘግቦልን መጥቶልናል። ማንም ይህን ነገርን ሊያሳንሰው ወይም ደግሞ ሊያጠራጥር የሚችልበት ጉዳይ ላይ አይደለም። በዛ ደረጃ ላይም አይደለም ነገሩ። በጣም ከባድ የሆነ ጥንካሬና የመረጋገጥ ደረጃ ላይ ነው ያለው። ወለሃዛ እነ ሰይድ ኢማሙ ጣሐዊ አልሐነፊ ታላቁ ዓሊም በሰለፎቹ በምርጡ ዘመን ላይ የነበሩት ምን ይሉ ነበረ? ወኑብጊዱ መን ዩብጊዱሁም፣ እነሱን የሚጠላቸውን እንጠላለን በኸይር እንጂ ከዛ ውጪ የሚጠላቸውን በሸር ነገርን ወደ እነሱ የሚያስጠጋን ሰውን ጭምር እንጠላለን ይሉ ነበር። ወላ ነዝኩሩሁም ኢላ ቢኸይር፣ የእነሱን ቤተሰብን በኸይር እንጂ በሌላ ነገር አንጠቅስም አናነሳም። ሑባቸው እነሱን መውደድ ዲን ነው፣ ኢማን ነው፣ መልካምነት ነው። አህለል ቤት ደግሞ የረሱላችንን ሰለላሁ ዐለይሂ ወሰለም ቤተሰብ የሆኑትን የእሳቸው ደም አለባቸውን ሰዎችን ደግሞ እነዛን አህለል ቤቶችን መጥላት ኩፍሩን ወኒፋቁን ወጡግያን፣ ይህማ ክህደት ነው፣ ኒፋቅ ነው፣ ድንበር ወሰን ኃላፊነት ነው። በእንደዚህ አይነት ደረጃ ነበረ ዑለማዎቹ ኪታቦቻቸው ላይ ጠቀሱት። ወሊሃዛ ምን ኮራበት ምን ከብርበት ነገር የእሳቸውን ሰለላሁ ዐለይሂ ወሰለም ቅርበት ያለው የእሳቸው ዘር የሆነን ማክበር መውደድ፣ ሌላ ነገር ምንም አልተጠየቀም። ቁል ላ አስአሉኩም ዐለይሂ አጅረን ኢላ አልመወደተ ፊል ቁርባ፣ ዘመዶቼ ላይ ያህን መሐባንና ውዴታን እንጂ ሌላ ነገር አልፈልግም ብለዋል። ምንም ነገር የሚፈለግ ነገር የለም። አላህ ደግሞ በየዘመኑ
ፊትና ያነሳባቸው ማናቸው ከተባሉ ደግሞ እነዚህ አህለል ቤቶች ናቸው። በየዘመኑ በየጊዜው ሐሲድ ይነሳባቸዋል፣ ምቀኛ ይነሳባቸዋል። ወለሃዳ ከሰይድና ዓሊ ረዲየላሁ ዐንሁ ጀምሮ ወደ ታች ስንሄድ አብዛኛው ተገሎ ነው። በመርዝ በግድያ በድብቅ በእንደዚህ አይነት መልኩ ነው የሞቱት። ሐታ የሆነ ዘመን አለ የዓሊ የፋጢማ የሐሰን የሁሴን ስማቸው እንኳን እንዲነሳ የማይፈለግበት የነበረ ኹጥባ ላይ ንግግር ላይ እንዳይነሳ የተደረገበት ይህ ዘመን ነው። እኛ ጋር ባዳ ያደረገ ገሪብ ሩቅ ያደረገን እኮ ይህ ምክንያት ነው። ወለሃዛ ይሄ ነገር ሸሪዓችን ላይ የተደነገገ የተመሰረተ ነገር ነው። መውደድ ረሱላችን ሰለላሁ ዐለይሂ ወሰለም እሳቸውን መውደድ ነው። ምን ብለዋል? ፋጢማ ስለ ሰይደቲ ፋጢማ ሲናገሩ እኮ ረሱላችን ሰለላሁ ዐለይሂ ወሰለም ሰሒህ በሆነ ሐዲስ የኔ ቁራጭ ናት፣ የሚያስደስታት ነገር ያስደስተኛል፣ የሚያስቆጣት የሚያስከፋት ነገር ያስከፋኛል። ይሄን ያሉት እኮ ረሱላችን ሰለላሁ ዐለይሂ ወሰለም ተበድላ ወይም ደግሞ ሰይደቲ ፋጢማ ላይ የሆነ ወሰን ታልፎባት እኮ አይደለም። ሌላ ሴት ሊያገቡ ሲፈልጉ ነው። ሰይድና ዓሊ ረዲየላሁ ዐንሁ ሰይድና ዓሊ ሌላን ሴትን ሊጨምሩ ሲፈልጉ ሊያገቡ ሲፈልጉ ረሱላችን ሰለላሁ ዐለይሂ ወሰለም እሷን ማስከፋት እኔ ይከፋኛል፣ የእሷ መደሰት እኔን ያስደስተኛል ብለው በዚህ ደረጃ ነገሩ ሐላል እኮ ነው፣ የተፈቀደ ነገር መብቱ ነው ማግባት። ነገር ግን ልጄን ይመልስልኝ ብሎ እኮ ነው ረሱላችን ሰለላሁ ዐለይሂ ወሰለም ኹጥባ ላይ ተነስተው የተናገሩት። ያው አንድ ሴት ከአንድ ሴት ጋር ሁለት ሲሆኑ ሶስት ሲሆኑ መከፋፋት ይመጣል። ነገር ግን የእሷ መከፋት ሌላ መከፋት ነው። ጉዳዩ ቀላል አይደለም። እንደ ማንኛውም ሴት አይደለችም፣ እንደ ማንኛውም ተራ ሰው አይደለችም። የእሷ መከፋት እኔ መከፋት ነው። እኔ ብከፋባችሁ ይሻላችኋል ወይ? እኔ ብከፋልባችሁ ደስ ይላችኋል ወይ? ያሉ ረሱላችን ሰለላሁ ዐለይሂ ወሰለም። ከዛ በኋላ አንዱ መጥቶ ዓሊይን ወላ ፋጢማን ወላ ሐሰንን ወላ ሁሴይንን ወላ ቤተሰቦቻቸውን አንዳቸውን ከፍ ዝቅ በማድረግ በሆነ ስም አጋኑ። ባለፈው ኹጥባችን ላይ ስለ ሰሃባዎች ያወራነው የሰሃባም ክብር የአህለል ቤትም ክብር ከነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው ክብር የመነጨ ነው። ወለሃዛ ሁሉንም እንወዳለን እንጂ አንዱ ለሰሃባ አግዞ አህለል ቤትን መሳደብ ይጀምራል። አንዳንዱ ደግሞ ለአህለል ቤት ለዓሊ ለፋጢማ ረዲየላሁ ዐንሁም ለነሱ ያገዘ መስሎ አቡበክርና ዑመርን ይሳደባል። እነዚህም የረሱላችን ሰለላሁ ዐለይሂ ወሰለም ሚኒስትሮችና አጋዦች ረዳቶች፣ እነዚህም ቤተሰቦቻቸው ትክክል በሆነ መልኩ ወዶና አክብሮ ማለፍ ነው እንጂ ያለበት ሰውየው ሌላ ነገር ላይ ገብቶ በውስጥ ላይ ማብካት ራስን ለጥፋት መዳረግ ነው፣ ራስን ማውደም ነው። ሐታ ዑለማዎቹ ፊቂ ላይ ሲናገሩ እኮ በሰሃባዎቹ መካከል የተከሰተ ወማ ጀራ በይነ ሰሓቢ ነስኩቱ عنهم وأجر الاجتهاد نثبت በሰሃባዎቹ መካከል የተከሰተው